በመጨረሻም ዩቲዩብ ከ20 ዓመት በኋላ ከዚህ በፊት ተግብረው የማያውቁትን ስራ ለመጀመሪያ ጊዜ ሊተገብሩ ነው። ይህም ባን የተደረጉ ቻናሎችን ሊመልሱ ነው። በዩቲዩብ ታሪክ ለመጀመሪያ ጊዜ ተርሚኔት ወይም ባን የተደረጉ ቻናሎችን ለመመለስ አፕላይ ማድረግ ተቻለ። ይህ እጅግ በጣም ትልቅ ዜና ነው። በዚህ ቪዲዮ አዲሱ ህግ ምንድነው፣ እነማንስ አፕላይ ማድረግ ይችላሉ የሚለውና አንድ መጥፎ ዜና አለ። ሁሉንም በቅደም ተከተል ነግራችኋለሁ። አዲሱ የዩቲዩብ ህግ the second chance ፕሮግራም ይባላል። ከዚህ በፊት ዩቲዩብ ቻናላችሁ ባን ከተደረገ ዩቲዩብ ላይ በፍጹም መመለስ አትችሉም ነበር። ማለትም እድሜ ልክ ዩቲዩብ ቻናል መክፈትና መስራት አትችሉም ነበር። ነገር ግን አሁን ላይ ዩቲዩብ የወሰነው ነገር እነዚህን ዩቲዩበሮች ሁለተኛ እድል ማግኘት አለባቸው የሚለው ነው። በጣም ከመደሰታችሁ በፊት የግድ ማወቅ ያለባችሁን ህግ ልንገራችሁ። መጀመሪያ ዩቲዩብ ቻናላችሁን ለመመለስ ማመልከት የምትችሉት ቻናላችሁ ባን ከተደረገ ወይም ቻናላችሁ ከተዘጋ ከአንድ አመት በኋላ ነው። ይህም የሆነበት ምክንያት ዩቲዩብ ቻናል ተርሚኔሽን ላይ እጅግ በጣም ትልቅና ከባድ የሆነ ህግ ስላላቸው ነው። ሌላ ደግሞ ቻናላችሁ ሲመለስላችሁ እንደመጀመሪያው አይሆንም። ማለትም እንደ አዲስ ነው የምትጀምሩት። 0 ቪው፣ 0 ሰብስክራይብ እና 0 ቪዲዮ። ይህ እጅግ በጣም ሊያስከፋችሁ እንደሚችል አውቃለሁ። ነገር ግን ከዛ በኋላ የምትፈልጉትን ቻናል መክፈትና የምትፈልጉትን ስራ መስራት ትችላላችሁ፣ የዩቲዩብን ህግና ፖሊሲ እስከተከተላችሁ ድረስ። አሁን ደግሞ ወደ መጥፎ ዜናው ስንሄድ ይህ ህግ የማይመለከታቸውና ቻናላቸው ሙሉ ለሙሉ የማይመለስላቸው ዩቲዩበሮች አሉ። እነሱም ዩቲዩብ ቻናላቸው በዩቲዩብ ስትራይክ ምክንያት ባን ተደርጎ ከነበረ በጣም አዝናለሁ። ምክንያቱም ዩቲዩብ ላይ ኮፒራይት ህገ ወጥ ነው። ስለዚህ እናንተ በዚህ ምክንያት ቻናላችሁ ከተዘጋ ቻናላችሁን በፍጹም ማግኘት አትችሉም ወይም ማስመለስ አትችሉም። ሌላኛው ደግሞ ቺልድረን ሴፍቲ ቫዮሌሽን እና ቴሮሪዝም ኦር ቫዮሌንስ ምክንያት ቻናላችሁ ባን ተደርጎ ከነበረ እናንተም እጅግ በጣም አዝናለሁ። በፍጹም ቻናላችሁን መመለስ ወይም አፕላይ ማድረግ አትችሉም። እና እነማንን ያካትታል ወይም እነማን አፕላይ ማድረግ ይችላሉ ወደሚለው ስንሄድ ይህ አዲሱ ህግ የሚመለከታቸው በዩቲዩብ ኮሚኒቲ ጋይድላይንስ ምክንያት ቻናላቸው ባን የሆነ ሰዎችን ብቻ ነው። ይህም የሆነበት የዩቲዩብ ፖሊሲ ባለማወቅ ስህተት ሊሰሩ ይችላሉ ተብሎ ስለታሰበ ለነዚህ ዩቲዩበሮች ሁለተኛ እድል የመስጠት ፕሮግራምን ዩቲዩብ ይዞልን መጥቷል። አሁን ደግሞ እንዴት አፕላይ እንደምታደርጉ ልንገራችሁ። በቅድሚያ ባን የተደረገ ቻናል ኢሜል በመጠቀም ወደ ዩቲዩብ ስቱዲዮ ትገባላችሁ። ከዛም ለዚህ ለሰከንድ ቻንስ ፕሮግራም ቻናላችሁ ኤሊጂብል ከሆነ ሪኩዌስት መላክ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ክሊክ በማድረግ ሪኩዌስት መላክ ትችላላችሁ። ከዛ በኋላ ዩቲዩብ የእናንተን ጥያቄ ሪቪው ያደርጋል ወይም ይገመግማል። ግምገማው የሚያካትተው ምንድነው የሰራችሁት ስህተት፣ ምን ያህል ከባድ ስህተት ነበር የሚለውን እያንዳንዱ ነገር ይገመግማሉ። ከዛ በኋላ ኢሜል ይልኩላችኋል። የሚልኩላችሁ ኢሜል ሁለት ነገሮችን ይዞ ይመጣል። የመጀመሪያው አፕሩቭ ነው ወይም የእናንተ ቻናል መመለስ ይችላል የሚል ነው። ሁለተኛው ደግሞ ሪጀክሽን ነው ወይም ቻናላችሁን በፍጹም መመለስ አትችሉም የሚል ነው። እነዚህን ሁለቱን ኢሜል ከተቀበላችሁ በኋላ በቀጥታ ወደ ቻናላችሁ በመግባት ስራችሁን መስራት ትችላላችሁ። ቀደም እንደነገርኳችሁ ግን ቻናላችሁ ሲመለስ 0 ቪው፣ 0 ሰብስክራይብ እና 0 ቪዲዮ ሆኖ ነው የሚመለሰው። ሌላኛው መረዳት ያለባችሁ ትልቅ ነገር ይህ ህግ የድሮ ቻናላችሁን በፊት እንደነበረው አይመልስላችሁም። ነገር ግን የድሮ ቻናላችሁን የምትፈልጉ ከሆነ አሊያም ባን የተደረገባችሁ በስተት እንደሆነ የምታስቡ ከሆነ ከዚህ በፊት የነበረ አሰራር አለ። ምስሉ ላይ እንደምትመለከቱት ሂደቱን በመከተል በቀላሉ አፒል ማድረግ ትችላላችሁ። ይህ አሰራር በፊትም የነበረ አሁንም የሚቀጥል ነው። አዲሱ ሰከንድ ቻንስ ፕሮግራም ግን የዩቲዩብን ህግ ባለማወቅ ጥሰው ቻናላቸው ለተዘጋና ሁለተኛ እድል በማግኘት መስራት ለሚፈልጉ ዩቲዩበሮች ብቻ ነው። ቻናላችሁ ባንክ ከተደረገ በቅድሚያ ማድረግ የሚኖርባችሁ ትልቁ ነገር እንደነገርኳችሁ አፒል ማድረግ ነው። አፒል ያደረጋችሁት ነገር ደግሞ ውድቅ የሚሆንባችሁ ወይም ሪጀክት የሚደረግባችሁ ከሆነ ሰከንድ ቻንስ ፕሮግራምን መሞከር ይኖርባችኋል። አሁን ላይ ሰከንድ ቻንስ ፕሮግራም ለሁሉም ዩቲዩበሮች ክፍት አልሆነም። ቻናላችሁ ባን የተደረገ ልጆች ሞክሩትና ከሰራላችሁ ኮመንት ላይ ነገሩኝ። ይህ አዲስ ህግ ምን ያህል የሚጠቅም ይመስላችኋል? ይህንንም ሀሳባችሁን ኮመንት ላይ አስቀምጡልኝ። ዩቲዩብ ላይ እንዴት በቀላሉ 1000 ሰብስክራይብ እና 4000 ዋች አወር ማግኘት እንደምትችሉ ማወቅ የምትፈልጉ ከሆነ እዚህ ጋር ያስቀመጥኩላችሁን ቪዲዮ መመልከት ይኖርባችኋል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።